የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተጠፋፍተን ተገናኘን አይደለ? በጣም ቆየን። እንዴት ነህ? ደህና ነኝ አልሐምዱሊላህ። ሃርመኒ አጠፋህ ወይስ ሌሎች ተደራራቢ ኃላፊነቶች? ሃርመኒ አላጠፋኝ። ኦኬ፣ ሃርመኒ አለማኝ እንጂ ኮርስ የበለጠ ተደራሽ እንድትሆን እያደረገ ሌላ ነገሮች በዛዙና ያ አምስተኛ ዓመትም ነበር ደግሞ طبعا አይ በእኛማ እናንተም ቢዚ አብዛኛው መደበኛ ፕሮግራሞቻችን አልተቋረጠም አየር ላይ ይሄዱ ነበርና ለጎጆ እየተባለ ነበር። ፋይናል ውይይታችንን ካደረግን በኋላ ኡስታዝ ኑሩ ቱርኪ ጋር ቆይታ ነበረን። ከዛ ትንሽ አንድ ወር ከሁለት ሳምንት አካባቢ ምናምን ከአየር ጠፋ ብለን ነበር። እኔ ወጣ ብዬ ነበር ከጋራስት ተወሰነ ጊዜ ኢንሻአላህ አሁን እስከ ረመዳን ድረስ ስትሬት አንተፋም በያስባለሁ ረብል ዓለሚን። እንዴት ናችሁ ወደ ተመልካቾች? ተስፋ የምናደርገው ይቅርታ እንዳደረጋችሁልን ነው። ይቅርታን ጠይቅ መቼ ጠየቅንና? አዎ እንጠይቅ አይደል? አዎ ተከረለ በተፈጠሩ አንዳንድ ክፍተቶች ምክንያት መደበኛ ሰዓታችንን እና ሳምንቱን ጠብቀን የምትወዱትን ሀሳብ ወደ እናንተ ማሻገር ባለመቻላችን በጣም ይቅርታ እንጠይቃለን። ተስፋ አደርጋለሁ ይቅርታውን እንድትቀበላችሁን። ሃርመኒ እንዴት ነው? በጣም ቆንጆ አልহামዱሊላህ። ኦኬ አሉ እንደዚህ ክላይንቶች አሁን እንደዚህ በሐሳብ በብዙ መውጣትና መውረድ ውስጥ የደከማቸው ሳምቲንግ እንደዚህ አይነት ወንድሞች እህቶች እየመጡ ባሉና ኦኬ አሁንም ቢመጡ ጥሩ ነው። ሰው በመጣ ቁጥር ያው ሰው ላይ ያለውን ጫና እናያለን። መተንፈሻ መሆን በጣም ደስ ይላል ሐቂቃ ቢያንስ ማለት ነው። ኦኬ በጣም የተዛቡ እይታዎች ውስጥ በየቤቱ የተሰባበሩ ሰዎች አልፎ ታገኛለህ። ችግሮችን ከመጋፈጥ ይልቅ ወይ ሲህር ነው ወይ ጂን ነው ወይም አይፈቱም ብለው የሚያስቧቸው ችግሮች ሰዎችን ረዘም ላለ ጊዜ ሰባብረው የባሰ ሲያዳክሟቸው ነው ያስተዋልኩትና ቢመጡ እንደ ባለሙያ ከኔም ጓደኞቼም እርዳታ ማግኘት ይቻላል ያስባሉ። ሐቂቃ በደንብ የሚጠቅም ነገር መሆኑን የበለጠ ስገባበት ነው። ያ በፊት እንዲህ የተንጠባጠበ ምናምን ነበር። አሁን በሳምንት ሁለት ግማሽ ቀን ገባለሁ እኔ። ጓደኞቼ ደግሞ ሁሌም አሉ እና ብዙ ሰው ይመጣል። አልহামዱሊላህ ደስ ብሎናል። ህልማችንን በተወሰነ መልኩ ቢሆን ያየነው ነው አልহামዱሊላህ። ህይወት ነውና መነካካት አይጠፋም ማለት ስንኖር እንዴታ ሁሉም ነገር ስሙዝሊ ይሄዳል ተብሎ አይታሰብም። ምንም አይገጠማችሁ ግን በአጋጣሚ በህይወት ውስጥ እንዲህ ትንሽ የተቃወሰ ነገር ካለ ወይ ምልክቶች ካያችሁ ጎራ በሉ። ሃርመኒ ዌልነስ ኤንድ ሊደርሺፕ እዚህ ሳር ቤት ወደ ቄራ የሚወስደው መንገድ ላይ ስቴርስ ህንጻ ላይ ከኦሮሚያ መስሪያ ቤቶች ፊት ለፊት ነው የሚገኘው። እዛ በቀላሉ ገባ ብላችሁ ህክምና አገኙ፣ ፈውስ አገኙ። ህሙም ከባድ ነው ማለት የሰዎችን ፕሮዳክቲቪቲ ቶታሊ ያጠፋል አይደለ? ተስፋ መቁረጥ ያስከትላል። ለህይወት ያለን ምስል የተዛባ ይሆናል። ጸለምተኛ ያደርጋል። ደግሞ በቃ ለዓለም ያለህን እይታ ነው በጣም ያበላሸው። አንዳንድ ጊዜ በጣም ትንሽ ነገር ሊሆን ይችላል ግን ላንተ ለብቻ ስታብሰለስለው ዝግትግት ባሉብህ መንገዶች የተለየ እይታ፣ የተለየ የዓለም ኤክስፒሪየንስ፣ የሌሎች ተሞክሮ፣ ልምድ፣ እውቀት ታክሎበት አላህስ ምን ይላል፣ ዲኑ ምን ይላል በእነዚህ ጉዳዮች ላይ ያው ሀምም ሰባሪ ነገር ነው እንዳልከውም በጣም አንገት ቢያስደፋ ነገር ነው። የምታጋራው ታማኝ ሰው ትፈልጋለህና እነዛ አይነት ነገሮች መገኘታቸው በጣም ጥሩ ነው ብያስባለሁ። ሐቂቃ በጣም ማለት እያለቀሱ ወይም ፊታቸው ተኮሳትሮ የመጡ ሰዎች ከሂደት በኋላ እየሳቁ ደስ ብሏቸው ፈክተው ሲወጡ ከማየት በላይ ምንም ደስ የሚል ነገር የለም። ሐቂቃ ያው የአካል ቁስልህን ምናምን በየክሊኒኩ በየሆስፒታሉ ገብተህ ተታከማለህ። ይሄ ግን የምታምነው ሰው ይፈልጋል። ያ ነው። ለዛ ነው እኛ መጀመሪያም ላይ እንደው ታማኝ ሰዎችን ብቻ እንሰበስባለን፣ ታማኞችን ባለሙያዎችን እንሰበስባለን። ኑና እንተጋገዝ ያልነው ሌላም አይደለም። ጀዛከላሁ ኸይር። እንግዲህ እዛ በሃርመኒ እዚህ ደግሞ
ሚንበር ቲቪ ለጎጆዬ ላይ ሀሳቦችን እየሰጠህን ነው። ጀዛከላሁ ኸይር። አላህ ጊዜህን በረካ ያድርግልህ። እናንተም የተጠቀማችሁ እንደሆነ ተስፋ እናደርጋለን። በእርግጥ ዋናው ተጠቃሚ እኔ ነኝ ብዬ ነው ማስበው። ሁልጊዜ በተለይ ይሄኛው ስላይድ በጣም በብዙ መልኩ በጣም ሼክ የሚያደርጉ ነገሮች ነበሩትና ተስፋ አደርጋለሁ ተመልካቾችም ጋር ሲመጣ በዚሁ መንገድ እንደሚቀበሉን። ዋና ዋና የህፃናት ባህሪ ችግሮች፣ የችግሮቹ አይነቶችና ምክንያቶቻቸውን ከነ መፍትሄው ኢንሻአላህ ዲስከስ ማድረግ እንጀምራለን። እንደምታስታውሱት ባለፉት ፕሮግራሞቻችን ላይ ስለ ህፃናት አጠቃላይ ነገር ለማንሳት ስንሞክር ነበረ። ይህንን ርዕሰ ጉዳይ በጣም ስንጠብቀው ነበር ብዙዎቻችን። የህፃናት የተለዩ ባህሪያት በተለይ ኮመን የሚባሉ የሆነ እድሜ ላይ ሲደርሱ የሚጋሯቸው ባህሪያት አሉ። እዛ ውስጥ የተጠቀሱ ነገሮች አሉ። አንዳንዶቹ በትክክል ቤታችን ውስጥ ኤክስፒሪየንስ ያደረግናቸው ናቸውና መነሻቸው ምንድነው? ከዛ ሁሉም ነገር የሚተው ነው ወይ? በጣም ሀሳቦቹ ጠንካራዎች ናቸው። አንዳንድ ሰዎች አለን በራሱ ጊዜ ይስተካከላል ምናምን ብለን የምንተዋቸው ነገሮች አሉ። በእርግጥ እንደሱ ስላለን የሚስተካከል ነገር ነው ያለው ወይስ የሚበስ? የትኛው ነው የሚስተካከል የትኛውስ ነው የሚበሰውና ተያያዥ ነገሮችን ለማነሳሳት እንሞክራለን። የህፃናት የባህሪ ችግሮችን አሁን ማየት እንጀምራለን። በድጋሚ እንኳን ደህና መጣህ። እንኳን ደህና ቆየኝ መሐመድ። መጀመር ኸይር ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ዛሬ አይዶን ሰዓቱ እስከወሰደን ድረስ ብናይ ደስ የሚለን ስለ አጠቃላይ ፕሮግራሙ ወላጆች በተለይ ሁሌም እንዳነሳው ወጣት አባቶችና እናቶች ከዚህ ፕሮግራም ፍሰት ጋር አብረው እንዲጓዙ ፕላትፎርሙን በደንብ እናስተዋውቅ ደስ ይለኛል። ከዛ በኋላ እኔም እንደ ልጆች አባት አንተም ሐቂቃ እኔም ስጽፈው ሳቀናብረው ወደ ፓወርፖይንት ተቀየረው ካንተ በላይ እኔ ተጠቅም ያለው ሐቂቃ መስተነግር ማለት ነው። አንዳንድ ቦታ ላይ የሳኩኝ ሱብሃንአላህ ያልኩኝ ሳዳምጥ ኦብቪየስሊ ቤቴ ልጆች ምሩ መሰመዙ ልጆች አሉ አይደል? አንዳንዱ ነገር ታየዋለህ እንዴት የሚያታግሉ ነገር እንደነበረ። እነዚህን ድምር የተሞክሮና የእውቀት ከተለያዩ አካላት ተሰበሰቡ እናጋራቸዋለንና ተጠቀማላችሁ እያስባለሁ። ሐቂቃ ላይክና ሼር አድርጉልኝ አይደለም እየተራን ያለ ነው። እናንተ ስለምትጠቀሙ አዳምጡ። በድምር ወደ 9 እስከ 10 አካባቢ የልጆች መደበኛ ችግሮችን አንስተን በሂደቱ እናወራለን ኢንሻአላህ። ለዛሬ ግን እንዳካሄድ ብንሄድበትን ነገሮች ትንሽ ገለጻ እንዳደርግ ፍቀድልኝና ከዛ እንጀምራለን። ከዛ በቅደም ተከተል እያዝናናንም እየሳቅንም ምንማራቸው ግን በጣም የሚያገለግሉን ሀሳቦች ናቸውና ኢንሻአላህ እናነሳቸዋለን ያስባለሁ። ያው የልጆች ችግር ስንል በርካታ ሮሮች በየቤቱ አለና ማለት ነው። እኔን ጨምሮ አንተንም ጨምሮ በግልም በተለያየ ቦታ ላይ ስናወራ ትምህርት ቤትም እንደሚሰራ ሰው በጣም ነው ይሄ ችግር እንዳለ በየቤቱ ምን ሰማ ማለት ነው። አዎ ማለት ደግሞ ችግሮቹ ከመከሰቱ በላይ እንዴት መፍትሄ እንስጠው ግራ ግብት ይልሃል። ትቆማለህ። አንተ ያልጠበቅከው ያልተዘጋጀህበት ያልተሰናዳህበት ነገር ከመሆኑ ጋራ ነገሮች ይወሳሰባሉ። አንዳንዴ ደግሞ አስተካክለዋለሁ ብለህ በምትወስደው እርምጃ ሌላ ነገሩ ሌላ ጦስ ይዞብክ ይመጣል። አእምሮ እያሰበ የነበረው እሱ ነው። ብዙ ነገር ከሞከርም በኋላ ነው በቃ ሲያቅተን ለውጥ ስናጣ ይሄ ነገር ከአቅሜ በላይ ነው እንዴ እንላለን። ሙምኪን እነዛ የወሰድናቸው እርምጃዎች ግን ሌላ ዳሜጅ ፈጥረው ሊሆን ይችላል። ለዛ ነው አሁን ዝም ብዬ ሳነብም ሳሰናዳ ምናምን በቃ ሰዎች አሃ እንዲሉ ነው የምፈልገው ነው። በቃ የምንወስዳቸው አንዳንዶቹ እርምጃዎች አክስ ውጤት ያመጣሉ። በተቃራኒ የተገላቢጦሽ በጣም ተቃራኒ ውጤት ያመጣሉና እዚህ እነዚህን መፍትሄ ለማግኘት የከበዱን ችግሮችን እንዴት አድርገን ችግሮቹን በደንብ እንረዳቸዋለን ኢንሻአላህ። እዛ በኋላ የችግሮቹ ምክንያት እዛ ደግሞ መጨረሻ ላይ እንደ መፍትሄ ማነሳቸው ሀሳቦችን እንትን እናደርጋለን። ያው እንግዲህ ቢያንስ ከተወሰኑት ጋር ያው ለመግባባት እንግዲህ ከልጆቻችን ጋር ማለት ነው ያልተገቡ ስነ ምግባሮች ያልተገቡ ባህሪያት ባየን ጊዜ እንዴት አድርገን መልስ መስጠት በምንችልበት ወይም እንዴት አድርገን መኗኗር እንችላለን ከነዛ ችግሮች በሚል አጋጣሚዎች ላይ ኢንሻአላህ እነሱን እያነሳን ነው የምንወያየው። እዚህ የተከታታይ ትምህርት እንግዲህ ይሄንን ይጠቅማቸዋል ብዬ አስባለሁ። እንደ ፕላትፎርም ምን ማለት ነው ችግሮች ማለት ኢላኺሪ ዲቴል ዝርዝር ከመግባታችን በፊት አንድን ችግር የምንለው በቅድመ ሁኔታ ነው። ዝም ብለን እኔም አንተም ትዝ ባለን ቁጥር ችግር ሊሆን ስለማይችል ማለት ነው። ችግር ያልሆኑ ነገሮችን ችግር ስለምንል አንድ ሰው መቼ ነው ጥሩ ስነ ምግባር አለው የምንለው የለውምስ የምንለው በማን ሚዛን ምን ሲሆን የሚለው በተለይ በልጆቻችን ላይ ሲሆን በጣም ከባድ ነገር ነው ሐቂቃ።
የሚታይ ግልጽ ዲማርኬሽን ወይ ወሰን ማስቀመጥ ከባድ መሆኑ መረዳት ያስፈልጋል። ኦኬ ችግር የመሰለህ ላንተ ነው እንጂ ችግር ላይሆን ይችላል እያልከኝ ነው? አዎ ሊሆንም ይችላል ላይሆንም ይችላል። እዚህ ብቻ ችግር ነው ብለን እንደዚህ ከዚህ በኋላ ያለው ችግር ነው ከዚህ በኋላ ችግር አይደለም ልንለው ኢምፒሪካል ሳይንስ ስላልሆነ ማለት ነው የሚቆጠርና ምን እንደ ቀመር የተበጀለት አይደለም እና ከዛ አንፃር መረዳት የሚፈልጉ ነገሮች አሉ። ኦኬ ማለት አካላዊም ይሁን ስነ ልቦናዊ ችግር አለበት ያልከው ልጅና የለበትም በመትለው ልጅ መካከል ልዩ መስመር ማስመር ትንሽ ውስብስብ ሆኖ መረዳት ያስፈልጋል። አሁን እኛ በጥቅል ነገር ስለምናወራ በጣም ዲቴል ስፔሲፊክ ነገርና ልጅ የቱ ጋር ነው ምናምን ብለው አንዳንድ ጊዜ የሚጠይቁኝ ወላጆች አሉ። በጣም ነው የሚያሻማው። ይሄን መረዳት ያው ፕሮግራሙን ለመከታተል ያስፈልጋል። ለምሳሌ አክቲቭ ወይም ደግሞ ጤናማ የሆነ አክቲቪቲ የሚያሳይ ልጅ አለ። እንቅስቃሴ ሊያበዛ ይችላል፣ ወዲህ ወዲያ ሊያበዛ ይችላል። ከዛ ወላጆች ችግር ሊመስላቸው ይችላል። እንደዚህ ይሄ ችግር አይደለም ጤናማ ነው የምንላቸው ሌቭሎች አሉት። በቃ ሁሉም ልጅ ያለፈበትና የሚያልፍበት እኛም በልጅነታችን ያለፍንበት አይደል? ነገር ግን ከልክ ሲያልፍ የሆኑ ምልክቶች ይሰጥ። ልክ አለው ማለት ነው። አዎ መቦረቁ ልክ አለው። አዎ እንዲ ቁርጥ ያለ መስመር ነው እንጂ ማስማር የማንችለው አዝማሚያው ይታወቃል። አዎ ይሆን ያህል ነገር ሊታይ ይችላል። ያኔ በጣም ቅጥ ያጣ እንቅስቃሴዎች፣ በጣም የበዛ ኃይለኝነት፣ በጣም ቁጡነት፣ ተደባዳቢነት አልፎ ጉዳት የሚያደርሱ ቶሎ የማይበርድ እና ለቁጥጥር ለክትትል ምንም ለማኔጅመንት የማያመች ሌቭል ላይ በሚደርስበት ጊዜ ይሄ እንደ ባለሙያ ችግር ነው ልንለው እንችላለን። ኦኬ ስለዚህ ችግር ከሆነ ያን ችግር በደንብ ተነጋግረንበት ባለሙያም ድጋፍ ፈልገን ራሳችንን ባለሙያ ከሆነ ደግሞ ቤታችን በንባባችን በኤክስፒሪየንሳችን ያዳበርነው አቅምም ካለ መፍትሄ መስጠት እንጨምራለን። ነገር ግን ለአጠቃላዩ ማህበረሰብ ወይም ለተርታው ለምንለው ህዝብ ባህሪው ጤናማ ነው ከሚባለው ልክ አልፎ መቼ አደገኛና ልናስወግድ የሚገባ ነው የሚለውን ያው ንግግር ይፈልጋል አይደለ? በደም ዲቴል ሆነ ስለዚህ ችግር አለበት ያልነው ልጅ ከቤተሰቦቹና ዘመዶቹ ወይም ከአካባቢው ካሉት ልጆች አንፃር ማወዳደራችን ግድ ይለናል። ለየት ማለቱ እንደ ችግር ይወሰዳል ማለት ነው። አሁን ኖርማል የምትለው ለምሳሌ 5 ልጅ ባለበት አንድ ቤት ውስጥ የአንደኛው ልጅ ያልተለመደ እንቅስቃሴ ወይም ያልተለመዱና ከተለመደው በላይ የሆኑ ኃይለኝነት ለምሳሌ በጣም ከተለመደው ወይም ልጆች ከምትለው የሆነ ሌቭል ላይ ይወጣ ያለ የውሸት ጋጋታ ቢኖር ገባ ከሁሉም ልጆች በጣም የተለየ የትምህርት ፍላጎት ማጣት ቢከሰት ኢላኺሪ የምንለው ነገር ነው። አሁን እንግዲህ እያነጻጸርክ ነው የምታዋለ በለዚያ በምን ታያለ የሚለካ ነገር አይደለም ይሄ ነገር በቴርሞሜትር በምናምን የልጅ ባህሪ እዚህ ጋር አስጠግታ አይለካም እኮ ይሄኛው እንዳልከው አላህ ኒዕማ አብዝቶለት 5ም 4ም ልጅ ያለበት ቤት ውስጥ ነው። አንድ ልጅ ደግሞ ያለበት ቤት አለ። anyhow እሱም ቢሆን ሰውየው ቤት ውስጥ አንድ ልጅ ኖረ እንጂ ሌላ ቦታ ያሉ የትምህርት ቤት መድረሳ ጎረቤት የዘመድ ልጅ እሱም ያደገበት አንተ ለወላጆች ያንተ ልጅ አንድ ቢሆን አንተ ለወላጆች አንድ ላትሆን ትችላለህ። ለአኺሪ የሚስት ቤተሰቦች አንተ ቤተሰቦች ጋር ልጅህን ማየት ማወዳደር አይቀር ነገር ነው። ነገር ግን እዚህ ጋር መረሳት የሌለበት ስናወዳደር እና ንጽጽሩ ስንገባ በጣም ከፍተኛ ጥንቃቄ የሚጠይቅ ጉዳይ ነው። በተደጋጋሚ ያነሳለው መሐመድ ይሄ ልጆችን ከሌላ ልጅ ጋር ያነጻጸሩ እንዲና አንተ እንደሷ አትሆንም እንደ ምናምን የሚለው ነገር ጉዳቱ በምን ይመጣል? ለራስ ያላቸውን እይታ ልጆቹ እንዲጠሉት ራሳቸው ላይ እምነት እንዲያጡ ኮንፊደንስ የሚባለው ነገር እንዲሸረሸር ምክንያት ስለሚሆን ይሄንን አናበረታታም። ባይሆን ልጁ በተለመደው ወይም ጤናማ ከምንለው ወይም መደበኛ ከምንለው ባህሪ ውጭ ከሆነብን በተቻለ መጠን ካሰላሰልን ካስተዋልን በኋላ አካባቢያችን የሚገኙ ልምድ ያላቸው አባቶች ልምድ ያላቸው እናቶች እዛም በኋላ ደግሞ ባለሙያዎችን ማማከር ተገቢም ትክክልም ነው ያስባለሁ። አንዳንድ ችግሮች በጣም ይዘገያሉ። ሐቂቃ ብዙ ጊዜ አሁን እዚህ በቴራፒው ውስጥ የሚያጋጥመኝ መምጣት ከነበረበት ይሄ ሰው ቴራፒ ማግኘት ከነበረበት 8-9 አመት በኋላ ይመጣል። ችግሩ ቀጥቅጦት ሰብሮት ምናምን ልጆችም ለነዛ ባህሪዎች አድገው በጊዜ ክትትልና ድጋፍ ቢደረግላቸው ኖሮ የተሻለ ሌቭል ላይ ይገኙ የነበሩ ሰዎች ማለት የባለሙያም የሕክምናም ሁሉም ማለት ነው ፊዚዮሎጂካልም ብለው ሳይኮሎጂካል ሕክምናውን ማግኘት ባለባቸው ሰዓት ሳያገኙ በመቅረት ችግሩ ስር ይሰዳል።
ይጠናከራል። ከልጆች እድሜ ጋር እየጎለበተ ይመጣል። በኋላ ልክ እንደንትኑ እንደተጣመመው ዛፍ አሻፈረኝ ይላል። ማቃናታችን መቆረጥ ነው እንጂ እዚህ ወላጆችንም አሳዳጊዎችንም እንደሚያስጨንቅ እና ከአቅም በላይ ሊሆን እንደሚችልም መረዳት ይኖርብናል። ይህ አንደኛው ጉዳይ ነው። እዚህ ዲማርኬት በማድረግ ነገር ማለት ነው፣ ወይም ችግሩን በመለየት ችግር አለበትና ችግር የለበትም በሚለው። ሁለተኛው ፖይንት ችግር ነው ብለን ለማወቅ ሁለት መንገዶችን ልንጠቀም እንችላለን። ልጆች ላይ የባህሪ ችግር አለ ብለን ውሳኔ ከመስጠታችን በፊት ሁለት ቅድመ ሁኔታዎች የግድ ሆኖ ይመጣሉ። ሁለት ቅድመ ሁኔታዎች፣ አንደኛው የባህሪው ፍጹም ወጣ ማለት ሊሆን ይችላል። ለምሳሌ የ10 ዓመት ልጅ የታናሽ ወንድም ማለት ድብድብ፣ ጭቅጭቅ ምናምን እንደተጠበቀ ሆኖ እሱን መጣበታለን። አንድ ችግር ነው ማለት ነው። ይሄ ሲቪሊንግ ኮንፍሊክት ወይም የወንድማማቾች ጠብና ሁከት ቤት ውስጥ አለ በየቤቱና እሱ ላይ መጠን ያለው አለ። ከመጠን አልፎ ለምሳሌ አንዳንድ ልጆች በቃ ይሄን ጆሮ ሊገነጥለው ይችላል፣ ነክሶ ይሄን ሊቦጭቀው ይችላል፣ በተኛበት በጣም ከባድ ጉዳት ሊያደርስበት ቂም አርግዞ ምናምን ሊመጣ ይችላል። አንዳንድ ልጆች ላይ ማለት ምንም አይነት የምግብ ፍላጎት ሊያጡ ይችላሉ አንዳንድ ልጆች፣ ወይም በጣም ረጃጅም ሰዓት ሊተኙ ይችላሉ። የልጅ እንቅልፋ የምትላቸው ልጆች ይኖሩ ይሆናል አይደለ? ግን ትንሽ ወጣ ያለ ነው። ኦኬ በቃ ሁሉንም ሰዓቱን መተኛት ቢመርጥ ለምሳሌ የሆነ አይንህን መክፈት አለብህ። አንድ ቅድመ ሁኔታ እየተሟላበት ስለሆነ ማለት ነው። ምንም የምግብ ፍላጎት የሚያጡ ልጆች አሉ። ምንም ተቅሪበን ማለት ነው። በሁሉም ሰዓት ዝም ብትላቸው ሳይበሉ ይወጣሉ፣ ይነጋል፣ ይመሻል። አሁን ይሄም ሌላ ራሱን የቻለ አደገኛ ነገር ነው። ግን ትንሽ በልቶ ማቆም አሁንም ብዙ እንደ ሌሎች ጓደኞቹ እህት ወንድሞቹ ብዙ ላለመብላት ምናምን በሚኖርበት ጊዜ ዲፈረንሷን በጥንቃቄ በመመልከት ማየት እንችላለን። የዚህ አይነት ነገሮች በቃ ባጭሩ የችግሩ ኢንቴንሲቲ የምንለው ማለት ነው መጠን፣ ማግኒቲዩዱ ከፍ ባለ ቁጥር ችግር አንድ መገለጫ ሆኖ ታያለ። ሁለተኛው መደጋገም ነው። ማለት ከዕለታት አንድ ቀን አንደኛው ልጅህ ድንገት በተለየ ሁኔታ ባርቆበት ከባድ ጉዳት ያደረሰ ድብድብ ውስጥ ሊገባ ይችላል ከታላቅ ወንድሙ ወይ ከታናሽ ወንድሙ ይመጡ ጋር። ያ ነገር ድግግሞሽ ከሌለበት እንደ ባህሪ ችግር አንወስደውም። በወቅቱ የተከሰተ እንትን ነው፣ ማኔጅ አድርገ ነው ልናልፍ እንችላለን። ስለዚህ ባህሪ ድግግሙ በተደጋጋሚ ለምሳሌ ቅጥ ያጣ ራስ ወዳድነት ሊሆን ይችላል። በተደጋጋሚ ብዙ ምግብ መብላት ሊሆን ይችላል። በተከታታይ ቀናት ወይም በተከታታይ ወራት ምግብ አዘውትሮ የሚበሉ ልጆች ከኋላ ችግር እንዳለ ነው። ባይዘው ምግብ በራሱ ስትሬስ ማኔጅ ማድረጊያ መንገድ ነው። ችግር ሲገጥማቸው አንዳንድ ሰዎች ወይ ምግብ ያቆማሉ ወይ ምግብ በጣም ይበላል። ራሱም የሚናገረው ነገር አለ። ባዮሎጂካል ችግር ሊኖር ይችላል። ለምሳሌ የስኳር በሽተኛ ሆኖ ሊሆን ይችላል። ትንሽ ልጆች ስኳር በሽተኛ የሆኑ እያገኘን ስለሆነ ማለት ነው። እንግዶችን በጭራሽ ማግኘት ማይፈልጉ ሰው የሚፈሩ ልጆች ይሆናሉ። ይሄ አንዴ ሁለቴ ምናምን አይደለም። ሰው መጥቷል ከተባለ ብስ ብለው መኝታ ክፍላቸው ገብተው ዝግት ሊያደርጉ ይችላሉ። እንግዳ ሰው የሚባል ነገር ማየት ሊፈሩ ይችላሉ። መታየትን መፍራት፣ መደባበቅ፣ እነዚህ አይነት ነገሮች ተደጋግሞ የችግሩ መጠን ምልክት ነው ማለት ነው። መብዛት እና መደጋገሙ ስታይ እነዚህ ሁለቱ ቅድመ ሁኔታዎች ተጋጥመው ካየን እንግዲህ በአንድ ላይ ከተከሰቱ የመደበኛ ህፃናት ባህሪ ስላልሆነ ማለት ነው አጋጣሚ ነው ብለን ልናልፈውም ስለማንችል ይሄ ችግር እንዳለ ሪከርድ ይሰጣል ማለት ነው። ግሪን ላይ ምልክት ሆኖ ያገለግላል። ነገር ግን ከዚህ በኋላ በመናነሳቸው ትምህርቶችና ደግሞ ወላጆችን በሚያደርጉት ንባብ መቼ የባለሙያዎችን ወይም የጎረቤት ምን ወዳጅ ዘመድ እርዳታ እንደሚያስፈልግና እንደማያስፈልግ ግልጽ ይሆናል ብዬ ተስፋ አደርጋለሁ። ኢንሻአላህ ነገሩ አሁን እንደምናወራው ቅልል ምናምን እንደማይል ስለምረዳ ማለት ነው። ኢንሻአላህ መርሐባ ኡስታዝና ረበና ይባርክ ፊክ። እንግዲህ ዋና ዋና የህፃናት ባህሪ የችግሮችን አይነቶች ምክንያቶችና መፍትሄዎቻቸውን የምናይበትን ፓኬጅ ዛሬ ጀምረናል። ከዚህ ውስጥ ግን በቅድሚያ ለማየት እየሞከርን ያለነው የልጆችን ችግሮች ለማወቅ እንደ ቅድመ ሁኔታ የተነሱ ሁለት አንኳር ነገሮች አሉ። እነሱ ላይ በጣም ፎከስ እናደርግ። ቀዳሚው የችግሩ መጠን መብዛት ሊሆን ይችላል። ያልተለመደ አይነት ነገር ሊሆን ይችላል። አንዳንድ ጊዜ ፍላጎት ማጣትም ብዙ ውስጥ ሊካተት ይችላል። አንዴ ደግሞ በጣም የበዛ ፍላጎት ሊኖር ይችላል። ሁለተኛው ደግሞ ይህ የባህሪ መደጋገም በጣም ከተለመዱ በዙሪያችን ከምናያቸው ልጆች ህፃናት በተለየ መልኩ ቤት ውስጥ ያለው ልጅ ላይ ይሄንን ባህሪ በጣም በተደጋጋሚ የምናስተውለው ከሆነ ቆም ብለን ምንድነው ነገሩ እየሆነ ያለው?
የሚል ጥያቄ ጠይቀን መከታተል ይኖርብናል የሚሉ 2 ነጥቦችን አንስተናል። ቀሪ ነጥቦች አሉን። ፋታ ረፍት ውስጥ ስንመለስ እናያቸዋለን። አብራችሁ ተመልሰናል። የተወዳችሁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችንን ነው በመከታተል ላይ የምትገኙት። አብራችሁ ስላላችሁ እናመሰግናለን። የልጆችን የጋራ ባህሪያት ወይም የጋራ ችግሮች ለማየት እየሞከርን ነው። እስከሆነ እድሜ እርከን ድረስ ምን ሊታይባቸው ይችላልና ተያያዥ ነገሮችን እናነሳሳለን። ሰፋ ያለ ነው ርዕሰ ጉዳያችን። ምናልባት ግን ቅድም ከረፍት በፊት ያነሳናቸው 2 ቅድመ ሁኔታዎች ሳይከሰቱ ብናስተውል ችግሮች የሉም ወይ ሳምቲንግ እዛ አካባቢ የምትነግረን ነገር ይኖራል ብዬ አስባለሁ። ከዚህ እንጀምር። አንዳንድ ጊዜ የእኛ በደንብ ክሪቲካል ሆነን ማንመለከት ከሆነ ነው እንጂ እነዚህ ነገሮች ሞስት ፕሮባብሊ ይታያሉ። ማለት በስራ ብዛት፣ አንዳንዴ ልጆችን ብዛት፣ በራሳችን ውጥረት የተለያዩ ችግሮች ስንወሳሰብ እኛ ራስን ስንወሳሰብ ሳይታዩ የሚቆዩ ልጆች አሉ። ትምህርት ቤት ላይ አንድ አይናቸው ለምሳሌ ማይሰራ ልጆች ያጋጥመውናል። ቆይተዋል ከጠፋ ወላጆች አላዩትም። አስተማሪዎች አይተው ክሊክ ያደርጉ መስሚያቸው ተበላሽቶ ወይም ደግሞ አቅም የሌለው በጣም ደካማ የመስማት አቅም ኖሯቸው ወላጆች ኖቲፋይ ያላደረጓቸው ልጆች ምናምን። ለዛ ነው አሁን ወላጅ ብዙ ጊዜ ከልጆች ጋር ጊዜ አሳልፍ ምናምን ስንባባል የልጆቹን ችግር በጊዜ ለማየት እንዲያመቸን ነው። ኢቭን ትምህርት ቤት ላይ ወድቀው የሆነ ነገራቸው ተጎድቶ መጥቶ ሳይታዩ ቀናት የሚታለፍባቸው ልጆች አሉ። ወዲያው ቢደረስበት ኖሮ ኤኒሃው አላየነውም ማለት የለም ማለት አይደለም እንጂ ብናይ ክሪቲካል ሆነ ልጆቻችን ጋር ጥሩ ፍተሻ ምናምን የምናደርግ ታይፕ ምናምን ከሆን ከስር እናገኛቸዋለን ብዬ አስባለሁ እንጂ ምንም ሳያሳይ ሬር ኬዝ ነው። ምንም ምልክት ሳያሳይ የሚከሰት ችግር ሊኖር ተቀሪበን ያስቸግራል። ተማም ወደ 3ኛው ፖይንት ስመጣ ስነ ልቦናዊ ችግሮችን ማጥፋት፣ ባህሪንና የተለመዱ ስርዓቶችን መቀየር ትንሽ ውስብስብ ችግር መሆኑን መረዳት አለብን። ለምሳሌ አንድ ሰው እዚያ አጥንቱ ቢሰበር የአጥንት ስፔሻሊስቶች ወዲያው ገጥመው 2 ወር ኢሹ ነው የሚሆነው ሀቂቃውን ለመናገር ማለት ነው ይመልሱለታል። ምክንያቱም የቤተሰቦቻችን አባላት ይሄ ቀንጣጣቸውን ክት ብሎ ተሰብሮ ልጆቹ በወቅቱ አልቅሰዋል፣ ተረብሸናል። ቤተሰቦች ግን በቃ በ1 ወር በ2 ወር ጊዜ ውስጥ ሙሉ እጃቸው አልহামዱሊላህ ተመልሶታ ያለ ይሄ የውስጥ ነገር ነው። ሙሉ በሙሉ በቁጥጥር ስር አይደለም፣ በሰው ቁጥጥር ስር አይደለም። በጣም ከባድ ነውና በተለይ ደግሞ የዚህ ዋናው ምክንያት የችግሩ ሰለባ የሆኑት ልጆች መሆናቸው ድብቅ ነው። እንዴት አድርገው ቆፍረህ እንደምታገኛቸው አይናገሩ፣ አርቲኩሌት አድርገው ዝርዝር አይነግሩህምና በራስህ ብዙ ውጣ ውረድ ውስጥ መግባት ይኖርብሃል። ገባ ወላጆችም ለዚህ ጉዳይ ያላቸው የምላሽ ልዩነትም የግንዛቤ አቅም የእውቀት ደረጃ መላእትም ለውስብስብነቱ የራሱን አስተዋጽኦ የሚያደርግ መሆኑ መረዳት ይኖርብናል። የሆነ ቤት ችግሩ በጣም ጎበዝ ሰዎች አሉ። የሆነ ልጆቻቸውን ችግር ሲያገኙ ጉግል ያደርጋሉ፣ ባለሙያ ያማክራሉ፣ የራሳቸውን ንባብ በጣም ያዳብራሉ። ስማርት ናቸው። በቃ ቢያንስ ችግሩን በመረዳት የሆነ ርቀት ይሄዳሉ። ከዛ የሚያናግሯቸውን ዶክተሮችን ይሁን ሐኪሞችን ባለሙያዎችን ይለያሉ። ምክንያቱም ችግሩን ስለለዩት ማለት ነው። ችግሩን ስለለዩት የግድ የመፍትሄው አካል ናቸው። ኦፍኮርስ ችግር መለየት ነው 50% ነው ችግሩን መለየቱና ሆኖ ግን ታዲያ በዚህ ሂደት ውስጥ ለሆነ ልጅ የመፍትሄ ሀሳብ ስታነሳ ለሌላኛው ልጅ ላይሆን ይችላል። ያ የመፍትሄ ሀሳብ ምንም ፋይዳ ላይኖረው ይችላል። ስነ ልቦናዊ ነው፣ ስነ ባህሪያዊ ነው። ይሄ ነገር ቀጥታ የሜዲካል ሳይንስ ኢሹ አይደለም። አንተ ቤት የሰራው ነገር እኔ ቤት ላይሰራ ይችላል። የካልቸራል ወይም ደግሞ የባህል ዲፈረንስ፣ የእምነት ዲፈረንስ፣ ሰዎቹ በነገሩ ላይ ያላቸው እምነት መቀበል አለመቀበል የመሳሰሉት ነገሮች ያስቸግራል። ለዚህ ማስረጃው አንዳንድ ጊዜ አንዳንድ የመፍትሄ ሀሳብ ልታነሳ ስትል ሰዎቹ ኦልሬዲ ሞክረውት ፌል አድርጓል። ወይም ደግሞ ሌላ ጊዜ የነገርካቸውን የመፍትሄ ሀሳብ ሄደው ሞክረውት ችግሩ ተባባሶ ሊያገኙት ይችላሉ። የሚያጅበው ነገር አንድ ቤት የሰራው ሌላ ቤት አልሰራልኝም ብለው ይነግሩሃል። ይሄ እንግዲህ ሶሻል ሳይንስም ችግር ነው። እዚህ በርካታ የመፍትሄ ሀሳቦችን በማዘጋጀት ችግሮቹን ማስወገድ ወይም ችግሮቹን ለመጋፈጥ መሞከር ግድ ይላል ማለት ነው። እኔ የሚችለውን ያህል በአንድ ፕሮብሌም ላይ 2 3 4 5
እንግዲህ አቅሜና እውቀት የፈቀደውን ያህል ከተለያዩ እውቀት ምንጮች ያሰባሰብኩትን ልጠቁማችሁ ሞክራለሁ ኢንሻአላህ። ሌላኛው ወይም አራተኛው ፖይንቴ አህመድ አንድ የ5 ወይም የ6 ዓመት ህፃን ልጅ 4 ወይም 5 አይነት ችግሮች ሊኖሩበት ይችላሉ። አንድ ችግር ብቻ አይደለም፣ 2 ችግር ብቻ ሳይሆን ከዛም በላይ ከዛም በታች ችግር ሊኖርበት ይችላል። ለምሳሌ በጣም ትዕቢተኛ ሊሆን ይችላል። በተመሳሳይ ሰዓት በጣም ቶሎ ተናዳጅ ሊሆን ይችላል። በተመሳሳይ ሰዓት እጅግ ሃይፐር አክቲቭ ሊሆን ይችላል። በጣም እንቅስቃሴ የሚያበዛ ታይፕ ማለት ነው ሊሆን ይችላል። ወይም ደግሞ በዛው ሰዓት የሆኑ ምግቦች ላይ ራሱ ላይ ማዕቀብ ጥሎ ልታገኝ ይችላል። በጣም ወሳኝ ምግብ የምትለው ለምሳሌ ወተት አልጠጣም ወይም ስጋ አልበላም ዋንስ ኤንድ ፎር ኦል ብሎ ድርቅ ሊልብህ ይችላል። ይሄ ነገር አመት 2 ዓመት ሊቀጥልበት ይችላል። ስለዚህ አንድ አይደለም ማለት ነው ችግሩ። ይሄንን መረዳት ያስፈልጋል። እንግዲህ እነዚህን መሰል ያልተገባ አንዳንድ ጊዜ ችግሩ በጣም ብዙ ላይ ሆን ይችላል። አሁን የቀድሙ ችግር ነው የምትለው ሌላ ላይ ደርስ ይችላል። ነገር ግን በቃ ልጁ ላይ እንደ ስነ ምግባር ችግር ሊኖር ይችላል። እንግዲህ ስምገምተው ነው ኢንሻአላህ ልጁ የማህበራዊ እውቀት ፍላጎቱ እያደገ ከሰው ጋር ተነጋግሮ መግባባት፣ ማህበረሰባዊ እሴቶችን መላበስ እድሜው ላይ ሲደርስ እነዚህ የቀሰቀሱ የሚወገዱ ሊሆኑ ይችላሉ። በአንዴ እንደዚህ ግር ሲሉብህ ምናምን ድንብርብር እንዳትል ነው። እድሜው እየጨመረ ሲመጣ የህብረተሰቡን እሴቶች፣ ባህሎች፣ ወጎች፣ እምነቶች እና የመሳሰሉ ጠቃሚ የሚባሉ ነገሮች ላይ የመረዳት አቅሙ በማደጉ ብቻ ሊወገዱ የሚችሉ እንዳሉ ይታወቅ። አንድ ጊዜ ልጆችን እንደማነሳው ቁመታቸው ትንሽ ትልቅ ሰዎች አድርገን መውሰድን ማስወገድ አለብን። ቁመታቸው ብቻ አይደለም ትንሽ ሆነው ብዙ ነገራቸው ገና አላደገም አልበሰለም። ብዙ ወላጆች ጋራ ክፍተታችን ይመስለኛል ከፍ እንትኑ አይደል ቁመታቸው ትንሽ ወይም ክብደትና መጠናቸው ትንሽ ግን የትልቅ ሰው ግንዛቤ ኤክስፔክት ይደረግባቸዋል። ብዙ ወላጆች ጋር ይሄ የሚሰራ ፋውል ነው። አንድ ወላጅ ጋር ምን ተነጋገርን፣ ስንት አመትህ ነው አልኩት። 38 ልጅ ስንት አመቱ ነው? 14 የ14 አመቱ ልጅ የ38 አመት አንገት ተከለበት ጭንቅላቱ ማለት ነው። ገላው ልጁ አሁን 14 አመት ሎጋ ልጅ ነው። ያው ቁመት ትንሽ ተቀራርበዋል ልጆቹ። በተለይ አሁን ቲኔጀር 14 15 ሲሆኑ ወጥን ይላሉ አይደለ? ወላጆች ለመቀበል ፈቃደኛ የሚያቀታቸው ነገር እሱ ጋር ነው የሚመጣው የሚጀምራቸው። በቃ አድጓል ትልቅ ነው ብለው ያስባሉ። ግን ደግሞ የሆነ ቀን ደግሞ ህፃን ነው መልሰው ይላሉ። እሱ ሌላ ቀን እንመለስበታል። በልጆቹ ላይ ራሱ ኮንፊውዥን ይፈጥራል ቲኔጀርስ ማኔጅመንት ላይ ማለት ነው። ስለዚህ ወላጆች እዚህ ጋር በጣም ታጋሽነታቸው እጅግ አስፈላጊ ነው ማለት ነው። እንዲ ትርምስምስ ያለ የልጁ ባህሪ አደናብሯቸው ያልሆነ ስጋት ውስጥም ያልሆነ ጀጅመንት የፍርድ ማንጓጓት የለባቸውም። በርካታ የስነ ባህሪ አጥኚዎች እዚህ ጋር በነገራችን ላይ በችግር ረገድ ሴቶች በአስቸጋሪነት ረገድ ከወንዶች ይሻላሉ ይባላል። ሴቶች የተሻለ ያለ ማስቸገር ለተርቢያ ምቹ የመሆን ኦኬ። እኛ ወንዶቹ ትንሽ በተለይ እናይራለን ማለት ነው። እንደዛ ማለት ፈለከው እንደዛ ስለመሰለኝ ነው። እኛ አልፈናል ብዬ ነው እናውራ ስለ ልጆቹ ስለሆነ ማለት ነው። እኛንም ከተትከ ነው ስለ ወንዶቹ አሁን ቲኔጀር ሰዎች ላይ አሁን ፋየር ኤጅ ወይም ደግሞ የአፍላነት እድሜ ላይ ያሉ ወጣት ወንዶች እና ሴቶችን ብታመዛዝን ወንዶቹ ይከብዳሉ ማኔጅመንቱ ማለት ነው። በትክክል ወንዶቹ ይከብዳሉ አይደል? በታይተዋል። በመሆኑም ሴት ልጆችን ተርቢያ ማድረጉ ወይም ማስተማሩ ምናምኑ ይቀላል። ያው ገራገርነት አለ፣ ረህመትም ቅርብ ናቸው። በፍቅር ከያዝካቸው በተለይ በዘዴ ከያዝካቸው። ይሄ ወላጆች ደግሞ ወንዶች ልጆቻቸውን ያፍለኝነት ዘመናቸው ላይ ሲደርሱ የሚያጋጥማቸው ተግዳሮት በጣም ሲበዛ በሴቶቹ ላይ አነስ ማለቱ ሳያስቡት በተለይ አባቶች ወደ ሴት ልጆቻቸው በጣም ያደሉና ከወንዶች ልጆቻቸው ጋራ የጦርነት የሚመስል ሙድ ውስጥ ይከታቸዋል። ይሄን ጥንቃቄ እንዲያደርጉ ነው። የደፈጣ ውጊያ ይጀምራል ቤት ውስጥ አይደል? እንደዛ አባትና ወንዶች ልጆችና አባቶች ቢዛት በጎሪጥ መተያየት ይጀምራሉ። ክብደት ስላላቸው ነው አባቶች ያው በልጆቻቸው መስጂድ አልሄድክም፣ ጸጉርህን እንዲ ለምን ተቆረጥክ፣ እንዲ ለምን ትበላለህ፣ ለምን እንዲ ትለብሳለህ፣ ይሄ አሁን ሸሚዝ ብለህ ነው እቺ መታከል ነገር ይሆነ ቻላ ኩል ይሃል አትደሰትበትም። ኮንቲኒየስ ኮሜንት አለ ወንዶች ላይ። ይሄ ልክ አይደለም እንዴ? ልጆቹን ማረሚያ መንገድ አይደለም
እስቲ ላይሆን ይችላል ሁሉንም አሁን አውርተናል ተማም እንደርስበታለን ስለ ባህሪ ግን ካነሳ አይቀር ስታዝና ተፈጥሮና ባህሪ የሚባሉ ነገሮች አንድነትና ልዩነት አላቸው ለምሳሌ አንድ ልጅ በቃ ይሄ ልጅ ተፈጥሮ ነው ብለን ምን ተወለት ነገር አለ አይደለ ለምሳሌ ዒናድ ወይም ቅድም ያነሳው ትዕቢት በቃ ተፈጥሮ ነው ምን ላረግ ይችላልው ምንላቸው ነገሮች አይደሉ ሌቭል አለው ኦኬ ሌቭል አለው ምን ታገሰው ሌቭል አለው ምን ናከመው ሌቭል አለው እዚህ እነዛ ላይ በዝርዝር እናወራለን ዒናድ አንዱ ችግር ነው አንዱ ችግር ስለሆነ ኢንሻአላህ ኮዞች አሉ አንዳንዴ ልጁን ሙዓኒድ ነው ወይም ደግሞ በጣም እልህኛና ደረቅ ነው ይላሉ ከዛ ስታናገር ራሳቸው ሆኖ ታገኛለህ ወላጆች ድርቅ ያሉ እልህ የሚባለው ነገር ስካፍንጫቸው የታጠቁት ወላጆች ከነሱ ኤግዛክት ኮፒ ፔስት እንዳደረገው ልጃቸው መረዳት እንኳን ያቀታቸዋል እንዲህ ቁጭ አርገታያቸዋል አንዳንድ ጊዜ ወላጆቻቸው እዚህ ልጆቹ ላይ መደፍደፍ ቀሎናል በጣም ጥሩ ሌላኛው በማህበረሰባችን ውስጥ ጸንቶ የኖረው ሐሳብ ልጆች ሲያድጉ ሁሉም ችግሮች በራሱ ጊዜ ይፈታል የሚል ነው ልጅ አይደል ተውት የሚባለው ነገር ማለት ነው አምንላለን የተለመደ ነው አይደል እንደሱ አይነት መርህ ከተላለው ነው ብዙ ጊዜ ልክ አይመስለኝም እኔ መታረም ያለበት ይመስላል ምክንያቱም የልጆች የባህሪ ችግር ሁሉ ተፈጥሯዊ ክስተት ተደርጎ መወሰድ የለባቸው ይሄ ማለት ምንም አይነት መፍትሄ አልፈልግም ማለት እኮ ነው ለመፍትሄ ለመንቀሳቀስ ሞራልም ኢነርጂውም የለኝም የሚል መልእክት እያስተላለፍክ ነው ስለዚህ ኩን ከማሽእተ ወይም እንደፈለኩን እያልከው እኮ ነው ተፈጥሯዊ አይደለም ተፈጥሯዊ ሆኖ ማኔጅ መደረግ ማለት ተፈጥሯዊ የምትለው ሌቭል አለ ኦኬ የሆነ ህል የሚወራረስ ባህሪ በሚወራረስ ነገር ስለሆነ ማለት ነው የተወሰነ ሌቭሉ ግን በአብዛኛው በትምህርት መስተካከል የሚችል በትምህርት በተሞክሮ በስርዓት በማስያዝ ፕሮሰስ ውስጥ ማለፍ ስላለባቸው ልጆች በባህሪያቸው ችግር የለም ይያል ችግርን ማስተኛት ወይም ፖስትፖን ማድረግ ለነገ ይደር ማለት ችግሩን ያወሳስበዋል እንጂ አይፈታውም በየለቱ ግን የሆኑ ሙከራዎች ያደረክ አመርቂ ለውጥ ካላመጣ ምን ልታረግ ትችላለህ እኛ ሙረቢዎች ነን ሙረቢዎች የግድ ዛሬ ውጤት ማምጣት አለብን ብለን አናምንም በተደጋጋሚ ከዚህ ፊት ባነሳው ፕሮግራሜ ላይ እንደነው ያልኩት የተርቢያ ስራኮ አንዳንድ ጊዜ እንደ ሽምቅ ውጊያ ነው በጣም አድካሚነቱ ማለት ነው ረጅም ጊዜ የሚፈጅን ወይም ደግሞ በቃ ትልልቅ ቋጥኞችን ቆርቆረህ የምትፈልገውን ነገር እስከማግኘት ትግስት የሚፈልግ ነገር ነው አልተባባልንም ዝም ብለህም ስታየው እኮ አንድ ወላጅ ቢያንስ 18 አመት አካባቢ ልጁን መከታተል አለበት አንዱን እኮ ነው 5 ልጅ ቢኖርህ አስበው በየ2 አመቱ እንኳን ቢወለዱ በቃ አታቆም ሙሉ ሀያትህን ነው ኮስት የሚያደርጉት ለዛ ነው ሽልማቱ ትልቅ የሆነው እንዳትረሳ አንድ ልጅ ለቁም ነገር ማብቃት ትልቅ ነገር ነው 2 ሴት ልጆችን ወልዶ አሳድጎ ለቁም ነገር ያበቃ ሰው ከእሳት ግርዶ ይሆንለታል ያለው ረሱል ሰለላሁ ዐለይሂ ወሰለም ለልፋቱ እኮ ነው በጣም አድካሚ ነገር ስለሆነ እኮ ነው ብዙ ነገር ነው ሳክሪፋይ የምታደርገው ለዛ ነው ለዚህ ችግር የለውም ብለህ እንዳትተዋቸው በቃ ይሄ መፍትሄ የለውም ብለህ እንዳትተዋቸው ባወጣው ያውጣው ወይም ደግሞ እንደ ልቡ እንደፈለገ ይሁን ብለህ ተስፋ ቆርጠህ የራስህን መዝናኛ መድረክ ውስጥ እንዳትገባ ነው አለው ነው ኃላፊነት ነው ውጤት ባታመጣም ዛሬ ባይመጣ ነገ ሊመጣ ይችላል እንደ ባምቡ ዛፍ ነው አላልን ብለና 5-4 አመት አካባቢ ዘመሬት ውስጥ ሲቀበር ቀጣል የምታረጋት እያንዳንዷ ቫሪያብል የራሷ እንትናላት ግን የሆነ ቀን አላህ ውጤት ሊሰጥህ ይችላል ያንን ተስፋ ያደረግን እንሄዳለን ነገር ግን አሁን እኔ ያነሳሁት ሐሳብ ይሄ በልጆቹ ችግር የለውም ብለን የምንተዋቸው ነገሮች ልጆቹ ላይ አድጎ የግለሰብናቸው ፓርት ኤንድ ፓርሰል ሊሆኑ ላይ ይችላል አካላቸው ሊሆን ይችላል በጊዜ መፍትሄ ሳያገኝ ከቀረ ማለት ነው እና የአንድ ወጣት ምሳሌ አለ ይሄ የአንድ ወጣት ልበልህ እንጂ እኔ ፐርሰናሊ ራሱ ብዙ ሳቃለኝ ሐቂቃ በልጅነት ችግሮች ዝም ተብለው ለምሳሌ ይሄ ልጅ በልጅነቱ ላይ ያው ከአልጋ ላይ መሽናት የሚያቆሙበት እድሜ አለ ልጆች ቶይሌት ትሬኒንግ 2 አመት ላይ ሙሉ በሙሉ ያልቃል ነው የሚለው ሳይንሱ 2 አመት ላይ ልጅ ፖፖ ጠይቆ መሽናት መልመድ አለበት ግን በአንዳንድ ጊዜ ያው እስከ 3 አመት ምናምን ፓምፐርስ የተደረገላቸው ለማታ ብቻ ሽንት ሲያመልጣቸው እንዳይቸገሩ ተብሎ እንትን ይደረጋል ከዛ በኋላ ግን እሱም ይለቀቅና ተነስተው መሽናትን ይለምዳሉ አንዳንድ ልጆች ጋራ አሁን ይሄ ልጅ ላይ ምልህ
በላዩ ላይ ሲሸና ወላጆ ዝም አሉት። ይሄ ነገር ባይዘው በራሱ ችግር አልነበረም፣ ምልክት ነው። ይሄ ሌላ ችግር መገለጫ ነው። በአልጋቸው ላይ የሚሸኑ ልጆች ማለት ነው። ዝም አሉት። ቤተሰብ ስለሆነ ሰታትረውት ዩኒቨርሲቲ ገባ። ዶርም 4 ወይም 6 ወይም 8 የሆንክ ነው የምትኖረው። ከዛ በኋላ ለምደዋልና ይሄ ሰውየው ዶርም ውስጥ መሽናት ከጓደኞቹ ጋር ከማያውቃቸው ወይም ደግሞ ያው ከክላስሜቶቹ ወይም ደግሞ ከዶርሜቶቹ ጋር አዋረደው። ይሄው በጣም ምስቅልቅል ውስጥ ነው የከተተው ልጁን። እንዴት ያደርግ? እንዴት ይማር? ጥሎት ይውጣ ወይስ ከዚሁ ባህሪው ጋር ጓደኞቹ መሳቂያና መሳለቂያ ተደርጎ ይቀጥል? ከባድ ችግር ነው። ስለዚህ ችግሮችን ፖስፖን ማድረግ የለብንም። ፖይንቴ ነው። በጣም አሪፍ እንመለስበታለን እዚህ ጉዳይ ላይ ቢማዕና ለነገ ይደር ማለት ኦኬ ሌቲት ቢ ብለህ የምትተው ነገር አለ አይደለ? በቃ ሲሆን ይሆናል የምንለው ነገር አንዳንድ የድካም ምልክት መስሎ ይሰማኛል። ድካም ወላጁ ላይ ቅድም እንዳነሳው የመዝናናት የሆነ ለራሱ ጊዜ መስጠት የመፈለግ ምናምን ላይሆን ይችላል። ጀስት በቃ እስቲ በራሱ ጊዜ ደግሞ የሚሆነው አይዋለው ሊል ይችላል። ግን ችግሩ ሲያደግ ምን አይነት የስነ ልቦና ስብራት እንደሚያስከትል ደግሞ አሁን ያየነው ምሳሌ አይ ቲንክ በቂ ይመስለኛል። ለጎጆ የቤተሰብ ተኮር ፕሮግራማችን እንደቀጠለ ነው። የልጆችን የጋራ ባህሪያት ለማየት እየሞከርን ነው። ችግር የሚባለው በማየት መለኪያ ነው። እሱን ነው በደንብ ለማየት እየሞከርን የምንገኘው። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። ክብራትና ክብራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን ነው በመካተል ላይ የምትገኙት። አብራችሁ ስላላችሁ እናመሰግናለን። የልጆችን ባህሪያት ወይም ደግሞ ችግሮች ለማየት እየሞከርን ነው። ዋና ዋና የባህሪ ችግሮች እንዴት ያሉ ናቸው? ምንድነው መገለጫቸው? ምልክቶች ያሏቸው ወይ? ምክንያትስ መፍትሄስ የለውም ወይ? ያልን ሀሳብ ያነሳን ነው። ቀደም ሲል ያነሳው ከዚህ ከሽንት ጋር በተገናኘ አልፎ አልፎ ያው የምንሰማቸው ነገሮች አሉ። ቤት ውስጥ ሊከሰቱ የሚችሉ ነገሮች ናቸው። ግን በሀሳብህ መሀል አንዲት ነገር ሰምቼ ስለነበር ነው በራሱ ችግር ነው ወይም ህመም ነው ተብሎ ላይገለጽ የሚችል ግን ከጀርባ የሆነ መግፊያ ያለው ነገር ነው። ስነ ልቦናዊ ችግሮች እንዳሉት አንብቤያለሁ። አንዳንድ ችግሮች ስታፍናቸው የሚወጡበት መንገድ የተለያየ ነው። ምሳሌ አንዳንድ ልጆች ጣታቸውን አፋቸው ውስጥ ረጅም ሰዓት ከተው እንደዚህ የሚሸፍኑ አሉ። በኋላ እያሳቀቃቸው ኮንቲኒስ ላይ የሚበሉ ሰዎች ታገኛለህ። ምግብ በጣም ብዙ የሚበሉ ልጆች ልታገኝ ትችላለህ። ብዙ ሰዓት የሚተኙ ልጆች ልታገኝ ትችላለህ። ቅድም እንዳልኩ ሰው የሚደበቁ ልጆች ልታገኝ ትችላለህ። ከሰው መደበቅ በራሱ ችግር አልነበረም። መብላት በራሱ ችግር አልነበረም። ቢጠኑና ልጆች በእርግጠኛነት ከኋላ የጎደለ አንድ ቀውስ አለ፣ የተከሰተ ስነ ልቦናዊ ቀውስ አለ። የዚህ አይነት ነገሮችን ኢንሻአላህ እናነሳለን፣ ወደፊት ብዙ እናነሳለን። እና አሁን መውጫ መንገድ ነው እነዚህ የሚሆኑት አንዳንዴ። ስለዚህ በቃ ውስጥ ያሉ ችግሮችን አንዳንዴ መተንፈሻ ሆነው ያገለግላሉ። ለምሳሌ መንተባተብ ልጆች አሁን ረጅም ጊዜ እንተባተባሉ አንዳንድ ልጆች ማለት ነው። ምንም ሐኪም ቤት ይወሰዳሉ። ምንም አይነት ነገር ችግር የለም። ችግሩ ሌላ ጋር ነው። በዚህ ይወጣል፣ በዚህ ይወጣ ይችላል። አልጋ ላይም በመሽናት ሊወጣ ይችላል። ለዛ ነው የስነ ልቦና ባለሙያ ቢያገኙ የስነ ልቦና ባለሙያ እኮ አንተ እንዳትሸናሽ ከዛ ጀምሮ እኮ አይደለም የሚለው እኮ አንገባው ምን ሚራክል አይደለም የሚሰጠው አይደለም። ሄዶች ለችግሯ ምክንያት የሆነችዋን ነገር ፈትሾ ካገኛት ያቺ ነገር ፊክስ ስትደረግ እዚህ ጋር ይሄ ነገር ፊክስ ይደረጋል። ይሄ ውጤት ነው ማለት ነው። አዎ ይሄ ውጤት ነው፣ ነጸብራቅ ነው። ተማም ስድስተኛ በሚያሳድጉ ወይም በሚያስተምሯቸው ሰዎች ምክንያት ችግሮች ተባብሰው ልናይ እንችላለን። አህመዴ በወላጆች ማለት ነው። እንዴት ማለት መሰለም? ለምሳሌ በጣም ተደባዳቢ የሆነ ልጅ ይኖራል ቤት ውስጥ። ይሄ ልጅ የፈለገውን ሲደበድብ ዝም ይባላል፣ የፈለገውን ይማታል፣ የፈለገውን ስቃይ ወስዳል፣ ይነጥቃል። እናትም አባትም በቸልተኝነት ዝም ይሉታል። ሐቁ ያደርገዋል መጨረሻ ላይ። ቀን ባህሪ እንደዚህ ፕሮሞት ይደረጋልና በዝምታ ውስጥ አፕሩቫል ስላለ ዝም ስትል ማጽደቅ አጽድቃል። በቃ ለምሳሌ ታናናሾቹን መግጨት፣ መማታት፣ ኃይለኛ ነው ምናምን በሚል ኤክስኪዩዝም ሊሆን ይችላል። ሲታለፍ በጣም በቅርብ ርቀት የቤቱ ሰው ጠቅላላ የሱ ባሪያ እንደሆነ ይፈልጋል ልጁ። ሳያስበው ይሄ ዴቨሎፕ ያደርጋል። በቃ ባህሪው ይሆናል ማለት ነው። ይቀበለዋል እሱ። እሱም ይቀበለዋል። ለወላጆችም
በቃ እሱ ኃይለኛ ነው ተውት። አንድ ኃይለኛ አትችሉ ምናምን የሚባሉ ሰዎች አላጋጣም። አንድ ኃይለኛ አትችሉ ምን ኃይለኝነት ነው? ቆይ ቁጭ ብለን እንነጋገር። የሰው ሐቅ መንካት ነውር ነው፣ የሰው ድንበር ማለፍ ነውር ነው፣ የሰውን ክብር መንካት ነውር ነው የሚሉ ሃይባ የቤት ስርዓት ሚያሲዝ ሰው መጥፋት በጣም አደገኛ ነገር ነው። ልጆች ቀጪ ተቆጪ ያስፈልጋቸዋል ብዬ ሁሌ ሞቶዬ ነው ለኔ። ደግሞ ጥቅሙ ለነሱ ነው፣ እነሱም ይወዱታል። የሚገርምህ ነገር አሁን ትምህርት ቤት ውስጥ አሁን በትምህርት ሴክተር ላይ በተደረጉ ጥናቶች ልጆች ክላስሩም ማኔጅመንት በጣም ጎበዝ የሆነ አስተማሪ ይወዳሉ ከእውቀቱ ባሻገር። ለምን? ሴፍቲ ይሰማሃል። አንተ እዛ ክፍል ውስጥ በቃ ረብሻ፣ ሁከት፣ ጫጫታ፣ ድብድብ ምናምን የለም። አንተ በተቀመጥክበት ቦታ አስተማሪው የሰጠህን አትሊስት መውሰድ ትችላለህ። አስፋራስ አስተማሪው የክላስሩም ማኔጅመንት ወይም ደግሞ ያንን እዛ ውስጥ ያሉ 30 35 ልጆችም 40 ልጆችም በስርዓት ማኔጅ አድርጎ ዲሲፕሊን ስርዓት አስከብሮ የማስተማር ስርዓት በኖረው ቁጥር ተማሪዎች ሴፍቲ ይሰማቸዋል፣ ይወዱታል። ሚረብሽ ጥቂት 3-4 ልጆች ኖሮ ክፍሉ ሜሳፕ ሆኖ በቃ መማር ፍላጎት የለ፣ ሰላም የለ፣ ደህንነት የለ። ማን ይወዳል ይሄንን ኢንቫይሮንመንት? ልጆች ራሱ አይወዱትም። ቤትህም ውስጥ 5 ልጅ 6 ልጅ ባለበት አንዱ ኃይለኛ ሆኖ የዛን ዕቃ ይቀደል፣ የዛን ደብተር ይወስዳል፣ የዛን ዕቃ ይሰብራል። ማን አለብኝነት ነግሷል። ስለዚህ ያ ቤት አናርኪዝም የነከሰበት ረብሻና ሁከት የነገሰበት ቤት ልጆቹም አይወዱትም። ይህም ልጅ ደግሞ እንደዚህ አይጠቀምም። ነገ እሱን እንደፈለክ የሚለው ማህበረሰብ የለም። ህግና መንግስት አለ በሀገሩ ላይ። ነገ ሲወጣ ተው እንጂ ስርዓት አድርግ እንጂ ይባላል። አለበለዚያ እስር ቤት ማደሩ ነው። እዚህ ወላጆች ችግር ያባባሱት ማን ናቸው ማለት ነው? መቅጣትም መቆጣትም ስርዓት ለማስከበር ዝግጅት ወይም አፒታይት ያጡ ወላጆች የልጆችን ችግር ያባብሳሉ። አንዳንድ ጊዜ ትምህርት ቤትም ይመጣሉ። ኧረ ተው ይሄ ልጅ እንደዚህ መስመር እየሳተ ነው ሲባል እኔ ልጅ ብለው እሪ ያዙኝ ልቀቁኝ ይላሉ። እንደ ተውት ምልክት ይሆንብናል ያንን ጊዜ። ስለዚህ ይሄ ነገር ዝም ብሎ አልበቀለም። ከእንደዚህ እያደረጋችሁት ነው። እኛ የልጃችሁ ጠላት አይደለንም። እንደውም ረቢዎቹን አግዙ፣ እንተጋገዝና እናስተካከል። አቅለኞቹ ይሰሙሃል። አቅለኛ ወላጆች ይሰማሉ። አንዳንዶቹ ኢሞሽን ያስቸግራቸዋል። ይሄ ስሜት የልጅነት ዝምድና አለ አይደል? እሱ ያስቸግራቸዋል። ሌላኛው ይሄን ችግሮች እንዳይከሰቱ በጣም ጠቃሚው ነገር ግልጽና የማያሻም ወይም ቀጥተኛ የምትላቸውን መመሪያዎችን መስጠት ለልጆች በጣም ጠቃሚ ነገር ነው። ምን ማለት ነው? ችግር እንዳይከሰት ማለት ነው። ለምሳሌ በመሪነትም ደረጃ ብትወስደው መሐመድዬ ሀሳቦቹ አጫጭሮች፣ ግልጽ የሆኑ በቁርጥ ቋንቋ ማስተላለፍ የሚችል መሪ ምርጥ መሪ ነው ይባላል። ቬግ የሆነ አምታች የሆነ አሻሚ የሆነ ረጅም ነገር ተናግሮ ከውስጡ ምንድነው ከዚህ ውስጥ የሚወጣው ሰብስታንስ ብለህ የምትጨነቅበት መሪ ግራ ያጋባሃል። ነገ ገብተህ ምን እንደምትሰራ ግራ ትክ ምን እንደሚፈልግም ግራ ያጋባሃል። ስለዚህ መልእክቱን አሳጥረህ በሚገባው መንገድ ንገረው፣ በግልጽ በቁርጥ ባለ ቋንቋ የመሪነት። ስለዚህ አባትና እናቶች የቤቱ መሪዎች ናቸው። ለልጆቻቸው የሚያስተላልፉት ህግና ስርዓት ቁርጥ ያለ ግልጽ ያለ መሆን አለበት። እነዚህ ሁለት ነገሮች አንድ ምሳሌ ላነሳልህ ፈልጌ ነው። አንድ አባት ልጆቹን የእንቅልፍ ሰዓት ደረሰና ልጆች ምን ይመስላችኋል? የእንቅልፍ ሰዓት እኮ ደርሷል አላቸው። ኦኬ ምን ችግር አለው? አንደኛ ረጅም አይደለም። ያውን ይሄ ሀሳብ ልንገርህ፣ ረጅም ሀሳቡ ረጅም አይደለም፣ አጭር ነው። የእንቅልፍ ሰዓት መድረሱን ነግሯቸዋል። ባይሆን የሆነ የተወው ነገር ግን አለ። አዎ እሺ። ምን አለ አንደኛው ልጅ፣ ባባ ዛሬ አርብ ነው፣ ነገ እንደምታውቀው ቅዳሜ ነው። ስለዚህ እረፍት ነውና ዛሬ ብናመሽ ዛሬ ችግር የለውም ማለት። ሁለተኛው የጎረቤታችን ልጆች እኮ የሚተኙት 4 ሰዓት ነው። እኛ ለምን ጫና ታደርግብናለህ ባባ? ቀስ ብለን ብንተኛስ አለ። ሶስተኛው ልጅ ባባ 1 ሰዓት ቀርቶታል እኮ አለ። ገና 1 ሰዓት 3 ሰዓት እኮ ሆኗል። 3 ሰዓት ነው የመኝታ ሰዓታቸው። በራሱ ሰዓት አሸጋገረውና 4 ሰዓት አድርጎት ይሄ አባታውኒቱ ጋር ነው የሳተው። አዎ ስለዚህ የሳተቦቱን ቦትና ያለን አሁን የተቃውሞ ናዳ ከልጆች አይጠበቅም። መቀበል የነበረባቸው የወጣ ህግ ስላለ ማለት የቤቱን ህግ አባት ቁርጥ ባለ ቋንቋ ምን ነበር መናገር ያለበት? የእንቅልፍ ሰዓታችሁ ደርሷል፣ ተነሱና ሂዶ ወደ መኝታችሁ ነው ማለት ያለበት። አጂብ ኦኬ። በለድርድር የሚቀርቡ ነገሮች አሉ፣ ማይቀርቡ ነገሮች አሉ። ህግና ስርዓት ሁሉ ያትደራደርበትም። በቃ ህግ ወጥቷል፣ ህጉ መከበር ነው ያለበት እንጂ ሁሉ ጊዜ መደራደር፣ ሁሉ ጊዜ አንተ መተው ወይ እኔ መተው አለብን እንዴ?
የለብንም። ቅዳሜ የሆነ እሁድ ሆነ መጀመሪያ ታሳቢ ተደርጎ መውጣት አለበት ህጉ እንጂ ለልጆች የ5 ዓመቱ የ7 ዓመቱ የ9 ዓመቱ ልጅ በቃ በየቀኑ እየተነሱ ህግ እንዲሻሻልና እንዳይከበር ወይም ደግሞ የራሳቸውን ሀሳብ እንዲጭኑብህ ከፈቀድክ ቤት ውስጥ ስርዓት ለማስከበር ችግር ትፈጥራለህ። አንተ ራስህ ግራ ትጋባለህ። ግን በተወሰነ መልኩ የመወያየት አይነት ቴንደንሲ ያለው በጣም የሚያምር ነገር ነበር እኮ አሁን ማንም አልጠላም። ማን መወያየት የልጆቹ ኮንፊደንስ ደስ ይላል። ህጉን ስናወጣ ግን ህጉን ስናወጣ እኮ ተወያይተናል። ኦኬ ስለዚህ አሁን 3 ሰዓት ላይ ማተኛት ያለባቸው ልጆች የስንት ሰዓት እንቅልፍ እንደሚያስፈልጋቸው አስረድተህ አንድ ህጻን ልጅ ከእድሜው ከሆነ ሚኒመም 8 ሰዓት መተኛት አለባችሁ። ሱቢ መሳት የሚባል ሰላት አለ። ሱቢ በስነ ስርዓት ለመነሳት 3 ሰዓት ብትተኙ 11 ሰዓት ማለት 8 ሰዓት ነው። ስለዚህ የ8 ሰዓት የእንቅልፍ ሰዓታችሁ እንዳይዛባ 3 ሰዓት መተኛት አለባችሁ። ያስማማናል አይደል? አዎ ጸድቋል። መከበር ነው ያለበት። ከዛ ዛሬ ነገ ቅዳሜ ስለሆነ የጎረቤቶቻችን ልጆች 5 ሰዓት ስለሚተኙ እዛ ያጎቶቻችን ቤት ደግሞ እንደውም ፊልም ያዩ እንደሚያመሹ ኢላ አኺሪ ነገ በዓል ስለሆነ ፉላን አላን ምናምን የሚሉ ሪዝኖች በደረደርኩ ቁጥር ቤት ውስጥ ህግና ስርዓት አይደለም የሚኖረው፣ አናርኪዝም ነው የሚኖረው። ይሄ ከግምት መከተት አለበት። በመጨረሻ አቀራረብን በተመለከተ ትንሽ ነገር ላንሳና አይ ቲንክ የዛሬ ፕሮግራማችን እንዝጋ። ሀሳብ አበዛን መሰለኝ። በጣም ጥሩ። እሺ አቀራረብን በተመለከተ መሐመድ እኔ የምከተለው አካሄድ ሁሌም እንደምታውቀው ማለት ነው ቀላል ነገሮችን ተጨባጭ አድርጎ ለማቅረብ እንሞክራለን። እዚህ ውስብስብ ታሪክ አናወራባችሁም ኢንሻአላህ ስታደምጡናል ነው። መስተካከል ያለባቸውን ሀሳቦች ወይም ጽንሰ ሀሳቦች ለማስረዳት የምችለውን አልሄዳለሁ። ምክንያቱም ችግሮች ሁለት ናቸው በሳይኮሎጂ ውስጥ ያለው። አንደኛው ቶት ፕሮሰሳችን ወይም የሳቢያችንን ማስተካከል አለብን። ምልከታችን አመለካከት የምንለው ነገር ላይ እዛ ላይ ከእውቀት ምንጮች ከቁርአን ከሐዲስና ከዘመን ካመጣቸው እንትኖች የተዛቡ አመለካከቶች ካሉ ሞግታለሁኝ። እንግዲህ አንፎርቹኔትሊ ቀጥታ ነውና የሚሞግተኝ ካለ ለመሞገት የተሳሳትኩት ያለ ለመታረም ዝግጁ ነኝ። ግን ልቦለዴን እንደማልናገር ይታወቅልኝ። ከተለያዩ ትልልቅ ባለሙያዎች የሚቀዳውን ሀሳብ ነው ማመጣላችሁ። ሪሰርች ፋይንዲንጎችን በብዛት ተጠቀማለሁኝ። ይሄ ያዘልኝ። ከዛ ውጪ ሶሉሽን ሁለተኛው ቴክኒካል ነገር ነው። የተለያዩ ተጅሪባዎችን እንደዚሁ ተጻፉ መጽሐፎችን ሰዎች እኔም ሳማክርም ሳናገርም በተለያየ አጋጣሚ ያሰባሰብኳቸውን ቴክኒካል ሶሉሽኖችንም 1 2 3 ብለን እናደርጋለን። ስለዚህ ሁለቱንም አቀላቅለን እናመጣለን። በተቻለ መጠን ሀሳቤ ጀርገንስ ምናምን ሙያዊ ቃላትን ላለመጠቀም እንሞክርና ቀለል አድርገን ልናቀርብላችሁ እንጀምራለን። ችግሮችን በመናነሳበት ወቅት ዋና ዋናዎቹ ምክንያቶች በመዘርዘር መነሻቸውን ለመግለጽ ጥረት እናደርጋለን። ቀደም እንዳልኩት ይህንን ካደረግን በኋላ መፍትሄ የምንላቸውን ደግሞ በአላህ ተውፊቅ መፍትሄ እንዲሆኑ በማሰብ ቀጥታ የዛሬ ሳምንት ደግሞ ኢንሻአላህ ለዝርዝር አንዷን ችግር እንደዚሁ በ3 ስቴፕ ማለት ነው ችግሩን ዲፋይን እናደርጋለን። ከዛ በኋላ መነሻ ምክንያቱን ለመዘርዘር እንሞክራለን። ከዛ የመፍትሄ ሀሳቦችን በመጠቆም እንቋጫለን። ሁሌም እንደዚህ ነው እናደርገው። ምናልባት ሳምንት ከኛ ጋር እንዲሆኑ ተመልካቾች ምን ነው የምናነሳው? ሳምንት የህፃናት ልጆች ውሸት እናነሳለን። ልጆች ለምን ዋሻሉ? ልጆች ለምን ዋሻሉ? የልጆች ውሸት እንዴት ያለው አይነት ነው ውሸት የሚባለው? እዚህ ልጆቻችን አልዋሹንም፣ ዋሽተውናል። በምን እንወቅ? እየዋሹን ከሆነ እንዴት እናስቆማቸው? ምንድነው ዋሹን ምንለው? መቼ ነው ያለው ዋሸታቸው? ምክንያት ምንድነው? ራሱ ወላጆች አለንበት ወይ የሚለውን በጣም ማወቅ ፈልጋለሁ። አለንበት ወይ ማዕናቱ የሚወረስ ነገር ነው ልጆች ጋር እሱንም በእናው ደስ ይለኛል ልህ ነው እና ያለን ኢንሻአላህ በዛምን ሰው አላህ ይበላል። ከመውጣታችን በፊት ግን ቅድም ያነሳው ላይ ህግ ከጸደቀ በኋላ የመጨረሻው ውሳኔ ተግባራዊ ማድረግ ነው። ኦፍ ኮርስ አንዳንድ ጊዜ ቤት ውስጥ አልፎ አልፎ በነሻጣ የሆነ ጊዜ በሆኑ አጋጣሚዎች ሰው ቤት አይተን ደሞ ውስጥ ይሄንን ደሞ እንሞክረው ብለንና ሌሎች በጣም በርካታ ምክንያቶች ይኖሩና አንድ አዲስ ትሬንድ ይጀመራል። ሙምኪን እንደ ሙስሊም ስናስብ ሲራ የውምየን አንዳንድ ገጽ ሲራ ማንበብ ሊሆን ይችላል። በጣም ብዙ ቤት ውስጥ ያለ ሪያዱ ሳሊሂን ታሊም ሊኖር ይችላል። ሳምንት እንደዚህ ሀያቱ ሰሃባ አለ ይጀመርና የሆነኛው ቀን ላይ ይቋረጣል። ቁርአን መቅራትም እንደ ዊርድ ማለት ነው። እሱ የማይቀጥልበት ምክንያት እንደዚህ ዲፋይን ሊደረግ የሚችል ነገር ነው። ምን ሲሆን ነው? ልጆቹ ገት ያጣሉ፣ ወላጆችም ዛት ማች ፑሽ ያደርጓቸው፣ ብቻ የሆነ ሰዓት ላይ የሚተው ነገር ነው። እዛ አካባቢ የምትነግረን ነገር አለ? አዎ ወላሂ እንደዚህ አይነት ነገሮችን ከመጀመራችን በፊት በደንብ ማሰብ ይፈልጋል። አንደኛ
በተቻለ መጠን የልጆችን አቴንሽን ስፓን የምትለው ነገር በጣም አጭር ነው። የልጆች የትኩረት ቆይታ ማለት ነው። አትራክቲቭ መሆን አለበት፣ ፈን መሆን አለበት፣ የሚያስቃቸው የሚያዝናናቸው መሆን አለበት እንጂ ከምናነሳቸው ችግሮች ውስጥ ይመጣል። ስለ አሁን ሀያቱ ሰሃባ ምናምን ወይም ደግሞ ሲራተ ረሱል ሰለላሁ ዐለይሂ ወሰለም ስታነሳ ኢቭን መጠንቀቅ ያለበት ቻፕተሮች አሉትኝ። ኦኬ በጣም በቃ አሁን ከልጆች የግንዛቤ አሁን ካሉበት የእድገት ደረጃ በጣም ከበበድ ያሉ ትልልቅ ታሪኮችን ስታነሳ ቦርድ ሊሆኑ ይችላሉ፣ ሊሰላቹ ይችላሉ፣ ኢንተረስት ሊያጡ ይችላሉ፣ ፍላጎት ሊያጡ ይችላሉ። ከዛ ይልቅ እንዴት ነው አዝናኝ የምናረገው? ሁሉ ጊዜ እናትም አባትም የፕሮግራሙ ባለቤት የሆኑ ሰዎች ታላላቅ ወንድምና እህቶችም ካሉ ካሰቡበት እኔ አሰልቺ የሚሆን አይመስለኝም። አሰልቺ ነገር እንኳን ትንንሽ ልጆች ትልቆቹም እኛም አንወድም። በተለይ ደግሞ በዚህ ዘመን ያው ሳንድዊች በበዛበት ዘመን ሁሉ ነገር በፍጥነት እንዲጠናቀቅ በሚፈለግበት ዘመን ታሊም ብለህ 1 ሰዓት መገተር የለብህም ልጆችህ። አገድ የለም 20 ደቂቃ እና አላህም 15 ደቂቃ ቱ ዘ ፖይንት አጭር ለነሱ ሞሽንም አቅላቸውንም ነካነካ የምታደርግ በየቀኑም ከሆነ ጥሩ፣ በየቀኑ ባይሆን እመክራለሁኝ እኔ በቃ ቢዘል። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ መስዑድ በዘገበልን ሐዲስ እኮ ኩፋ ላይ ሐሙስ ዋዕዝ ያረጋቸው ነበር። ኩፋ ሰዎች ኩፋ ማለት ዛሬዋ ኩዌት ወይም ኢራቅ ማለት ነው። ኮሎኒያሊስቶቹ ነው የነገነጠሏት ኩዌትን። ኤኒሃው ለምን አትጨምርልንም ያ አብደላህ አሉትኝ። አይ አልጨምርላችሁም። ምክንያቱም ረሱሉም ሰለላሁ ዐለይሂ ወሰለም ለኛም እንዲህ ነበር የሚያደርጉት። በሳምንት 1 ቀን ነበር የሚያደርጉት። ምን ስልችትን ፈርተው እንዳንሰላች ፈርተው። ከረሱል አንደበት ሰው ይሰላቻል? ከረሱል በላይ ሰለላሁ ዐለይሂ ወሰለም ጣፋጭ አንደበት ምድር አይታ ታውቃለች? እሳቸው እንኳን ሰው እንዳይሰላች ብለው በየቀኑ በቃ ማለት በየቀኑ የሚያወሩት ነገር እኮ አላቸው። ቁርአኑ አለ፣ ከሳቸው ህክማ ነው ወይዓሊሙል ኪታብ ወል ህክማ እሳቸው ናቸው ህክማ ማለትና እሳቸው እንኳን ሰው እንዳይሰላች በሳምንት 1 ቀን ያደርጉት ነበር። ስለዚህ እኛም ተመቸን ብለን በየቀኑ እሺ ያሉን ብለን ቦርድ ማድረግ የለብንም። ምንም ነገር ትንሽ ጋፕ ሲኖረው ስልችትን ያለ መፍጠር እድላለሁ። እንደዛ ብናረግ ጥሩ ነው። ተሳከላሁ ኸይር። በጣም ጠቃሚ ነጥብ ነው። የተኖረ ህይወት ስለሆነ የምናወራው በጣም ለብዙዎቻችን ይጠቅመናል ብዬ አስባለሁ። የተወዳጁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን የዛሬ ምሽቱ ወደ እናንተ የተመለስንበት ይቅርታ ጠይቀን የገባንበት ፕሮግራማችን አጠቃላይ ዋና ዋና የህፃናት ባህሪ ችግሮች አይነቶች፣ ምክንያቶችና መፍትሄዎቻቸውን ለማየት የተንደረደርንበት ነው። በቀጣዩ ሳምንት ስንመጣ ዋና ዋና ከሚባሉ የጋራ የባህሪ ችግሮች ውስጥ አንደኛው ላይ እንቆያለን እንደምገምተው አላወህዋ ውሸት። ልጆች ለምንድን ነው የሚዋሹት? አልዋሹንም፣ በደንብ ነው እንጂ የሚዋሹን። በተለይ አንድ የምትለው አባባል አለ አይደለ? በአረብኛ አይ ቲንክ አለ ከስንት ዓመት በኋላ ልጁን ያመነ እንደሱም ያለ ተላላ የለም ምናምን የሚል አባባል ከዚህ ቀደም ተጠቅመው ሰምቻለሁና 11 ዓመት በኋላ ከ11 ዓመት በኋላ ልጆችን ማመን አይ ቲንክ ከባድ ነው። ኦኬ ቀብሮ ነው አንልም። አውዙ ቢላህ። ሳምንት ስንመለስ ይሄንን ስር የሰደደ ችግር መለየት ማከምና ለመፍትሄው መስራት እንዴት እንደሆነ ኢንሻአላህ ጥሩ ቆይታ እንደምናደርግ ተስፋ አድርጋለሁ። ምንም አይነት የህይወት ውጣ ውረድ ቀውስ አይገጠማችሁ፣ ግን ቤት ውስጥ ትዳር ላይ ስራ መሰል ይሄ አመለካከት አካባቢ ተስፋ መቁረጥና ተያያዥ የሆኑ ስብራቶች ካሉ ግን ወደ ሃርመኒ ዌልነስ ኤንድ ሊደርሺፕ ጎራ በሉ። ኡስታዝና እሱ ያደራጃቸው ባለሙያዎች ያሉበት ትልቅ ማዕከል ውስጥ ኢንሻአላህ ከአላህ እገዛ ጋር ፈውስ ታገኛላችሁ። ሳር ቤት ስቴርስ ህንጻ ወይም ደግሞ ከኦሮሚያ መስራቶች ፊት ለፊት ነው የሚገኘው ሃርመኒ። ለቆይታችሁ እናመሰግናለን። ቀሪ የሚንበር ቲቪ ፕሮግራሞቻችን ይቀጥላሉ። ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።